በፍቅር ማየት ነው ወያልይ የሚሻለን መቋጠሩማ ወያልይ ምን ሊጠቅመን ዛሬ ብትቋጥር ነገ ይቋጠረብሃል ፍቅር ይሻላል መጀመሪያ ቆየማንቺ ደጋፊ ኮፒ ሊንክ አድርግ ወያለው ማድርግ ምን ታይኛለህ ወያላ ኮፒ ሊንክ አድርግ ደሞ ቅዳሜ ያልቋጠርኩም እኔ ቅዳሜ ያልቋጠርኩም ህሊና ከሌላ አንተ ዛሬ ቋጥር በቃ ጅባንክ በሚመጣበት በሌሊት እንዲህ ድምጣሙ እንዳጣችሁኝ እባክህ ወያላ እንዳትቋጥር እባክህ ወያሊ እባክህ በማንቸስተር ዩናይትድ እና በብሬንትፎርድ ጨዋታ ላይ አስደሳች ዜና ሰምቻለሁ። እናንተ ለ50 ለማንቸስተር ዩናይትድ ደጋፊዎች ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። እንግዲህ ማንቸስተር ዩናይትድ ዛሬ ምሽት 4 ሰዓት ላይ ብሬንትፎርድን በግዙፉ ኦልድ ትራፎርድ ስቴዲየም ላይ ያስተናግዳል። ይህንን ጨዋታ የምትመለከቱበትን ያለምንም ኔትወርክ መቆራረጥ ማለት ነው የምትመለከቱበትን አፕሊኬሽን ቴሌግራም ቻናል ላይ አብሩሽ ዩናይትድ ወይም ደግሞ በላይ ባስቀመጥኩላችሁ ቴሌግራም ሊንክ እየገባችሁ መከታተል ለምትችሉ የደረሰኝ መረጃ ያመለክታል። ይህ ለማንቸስተር ዩናይትድ ደጋፊዎች እንዲሁም ዲኤስቲቪ ክፍያ ላለፈባችሁ ወይም ደግሞ ዲኤስቲቪ ለሌላችሁ ለሁላችሁም ይህ ጥሩ አማራጭ ነው ብዬ ተስፋ አድርጋለሁ። እየገባችሁ ሁላችሁም ጆይን በሉት። ልክ ምሽት 12 ሰዓት ሲሆን አፑ ይለቀቃል። ሁላችሁም እየገባችሁ ጆይን እያላችሁ ጠብቁኝ። ድል ለእንግሊዙ ኩራት ማንቸስተር ዩናይትድ። ብሬንትፎርድን ከማግኘት በፊት ለያዥ ለገናዥ አስቸግረህ ነበር ግን 11 ጨዋታ አድርጎ ይሄ ከጨዋታው በኋላ አላግጥብኝ እንደፈለክ ለበርንሌና ብሬንትፎርድ እንዳይንታቱ ብራዘር 11 ጨዋታ አድርጎ አንድ የተሸነፈውን ብሬንትፎርድን ጠጣሩን ፊት መስመሩ የሚያስብል ትገጥማለህ። አንተም እርግጥ ነው ቀላል አይደለም የሆነሽ ምትቀበቅሚያት ነገር ወይ የሚታኘክ ወይ የሚቀባ መተት ይዛሃል። ሰሞኑን አንቺም አልተቻልሽም። ነገር ግን አሁን ተደላድለ ቶፕ 4 የመጨረስ ላንተ حرام ተደርጎብሃል። ጥረህ ግረ ተጨንቀህ ወይ ትገባለህ ወይ ትወጣለህ። ቀጣይም ያለብህ ጨዋታ ከባድ ነው። ስለዚህ ዩናይትዳውያን እንዲች ብላችሁ እንዳትፈሩ፣ በጣም ፍሩ። ዛሬ በሜዳችን 3 ነጥብ ብቻ አይደለም እናሳከው የቡርኖን የሚገርም አሲስት የምናይበት ጌም ነው። በእርግጠኝነትም ደግሞ እናየዋለን። መልካም እድል። አብዛኛው የዩናይትድ ደጋፊ ማለት ነው ይሄን ጨዋታ በስጋት ነው የሚጠብቀው። ለምንድን ነው እኔ አመንክም አላመንክም ማለት ነው በዚህ ጨዋታ ላይ እምቤሞ ጎል ያስቆጥራል። የቀድሞ ክለቡ ላይ እምቤሞ ጎል ያስቆጥራል። ብቻ ሴስኮ ቤንቾ ነው ይግባ። ማይክል ካሪክ አምኖበት ስትራይከር አድርጎ ያስገባው አማድን በዛው ውስጥ ይከተው ጎል ያስቆጥራል። እምቤሞ ምንም አይነት ጥርጥር የለም። ዘና ብለን ቀለል አድርገን የምናሸንፈው ጨዋታ ነው ጨዋታ። እኔ ሌላ ያልገባኝ ነገር ጠፋ ምትሉ እኔ አልጠፋውም ጎበዝ። ቀን በቀን ቪዲዮ እየሰራው ነው ከጨዋታ መጠናቀቅ በኋላ። ከቻላችሁ ኤኬ ይሄው ሰርች እያረጋችሁ ይመጣል። እኔ አልጠፋውም አለው። ሰርች እያረጋችሁ የተወሰኑ ሰዎች ናችሁ ሰርች እያደረጋችሁ ያላችሁ። ፎሪ ፔጅ ላይ እየመጣው ስላልሆነ ነው ሰርች እያደረጋችሁ ያጀማ ይውል የሌላው ክለብ ደጋፊ ማለት ነው ቅዳሜና እሁድን እየጠበቀ ከስራው አረፍ ብሎ ሳይኛው ክለብ ደግሞ ሰኞ ማታ እየጠበቀ ለማን ሆኖበታል እንግዲህ ሰኞ መጫወትና ሰኞን እየጠበቀ በስራ ቀን ሰው እንድክም በሚለው አረፍ በሚልበት ሰዓት እየጠበቀ እንግዲህ እየተጫወተ እያስደሰተን እንግዲህ ያው ዛሬ ላይ ደርሰናል። እንግዲህ ዛሬ ደግሞ ከብሬንትፎርድ ጋር ማታ ላይ እንጫወታለን። ወሳኝ ጨዋታ ነው። ይሄንን ጨዋታ ካሸነፍን ያው ከንቱ ከተጠቀምኩት ባክግራውንድ ሙዚክ ማወቅ ትችላላችሁ። ቀጥታ ወደ ነገስንበት ውድድር ወደ ነገስንበት ቦታ ወደ ቻምፒዮንስ ሊግ እንመለሳለን ዛሬ የምናሸንፍ ከሆነ ማለት ነውና እውነቱን ለመናገር ከባድ ጨዋታ ነው የሚሆነው። እንደምታውቁ ብሬንትፎርድም ለአውሮፓ ቦታ እየተፎካከረ ያለ ቡድን ነው። የአውሮፓ ሊግ ኮንፈረንስ ምናምን ማለት ነውና ቀለል ያለ ጨዋታ ይሆናል ብዬ አላስብም። ስለዚህ እንግዲህ እስቲ የሚሆነውን ማየት ነው። እኛም ማሸነፈን ወደ ቻምፒዮንስ ሊጋችን ሰተት ከዛ ወደ ትምህርቱ ወደ ስራው የሚሄደው ጧት ተነስቶ ተፍታ ብሎ የሚሄድበት ውጤት እንደሚሆን ተስፋ አደርጋለሁ ማለት ነው። ለማንኛውም ማንቹሪያን ይቅናን፣ ይመቻችሁ። እንግዲህ ያው እየመጣሁልሽ ነው ቻምፒዮንስ ሊግ ቤቤ ደሞ ሰኞ ደረሰ ይላል። ሰኞ ከነማ ዌልካም እንኳን በደህና መጣሽ። እኔ እኮ ሰኞን ቅዳሜ እያስመሰልሽ ነው ታውቂያለሽ። እኔ ደስ ነው የሚለኝ ሰኞ ቀን ለብቻዋ ተርፌ ስትጫወት ሳገኛት ጀማው ኮንሰንትሬት አድርጌ ቆንጆ ቋጥሬ ተለጥፋ ስትወጣ ማታ ደጋፊው እየየ እያለ እግሩን ታጥቦ ሲተኛ ደስ አይልም? ለማንኛውም ዛሬ ጀምአው
ሰኞ ከነማ ከብሬንፎርድ ጋር እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አላት። ታዲያ ምን ሆናችኋል? ነቃ ደንገጥ በሉ፣ ሞቅ ደመቅ ሸብረቅ አድርጉታ። ሰኞ እኮ ነው፣ ከአንቺ ውጪ ማንም የሚጫወት የለም። ሰኞ ከነማ ስለሆነ አንቺ ላይ ወጠረን ምንም አይሰራልንም እኮ። ግን እናንተ ትንሽ ከፍቷችሁ እግራችሁን ታጥባችሁ ስተኙ ማየት ደስ ይለናል። ገብቷል አይደል? ደስ ስለሚለን የደንቡን እንቋጥራለን። ትርፍያው ማታ ብሬንፎርድ እግርሽን አስታጥቦ እጅሽን አስታጥቦ ጠቅለል አድርጎ ቢያስተኛሽ እኔ ደስ ነው የሚለኝ። የማብሸቂያ ቪዲዮ ማታ አልሰራም። ሶስት ብቻ ነው የምሰራው። ከዚህ ሶስት ብቻ እንኳን ለሰኞ አደረሳችሁ ማለት ፈልጌ ነው የመጣሁት። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ይመቻችሁ። ገብተናል። በአዲሱ በማንቸስተር ዩናይትድ ኪት መተናል። እንግዲህ ይታያል 26-27 በሚለብሰው ጽድት ተባሉ አባቴ ይታያል ባለ ኮሌታው እያዩ ሆኖ ይሄ ማለት እኮ በቃ ለሰርግ የሚለበስ በለው የሰርግ የሚለበስ አባቴ ዛሬ ጨዋታ አለን እንግዲህ ደህና አድርገን ምናረጋችሁ ይሆናል ማለት ነው። እናንተም ትቋጥራላችሁ እኛም እንጫወታለን። እንግዲህ ሰኞን እናስመስልልሃለን ነው ማለት። እስከ ዛሬ ድረስ ምንም አይነት ጨዋታ እያያችሁ አልነበረም። ዛሬ ነው ማንቸስተር ዩናይትድ የሚጫወቱ። ስለዚህ ዛሬ ነው ሊጉ የጀመረው ማለት ትችላለህ። ለማንኛውም ግን ለጀማው ዲዳ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች እንዴት አያችሁት ይሄንን መለያ? በእናትህ ለሰርግ አይለበስም መሆኔ መለያ ይታያላ። ለሰርግ ይለበሳል ነው ማለት የጨዋታ ቀን ይላል። ዛሬ እንግዲህ ኃያሉና ገና ነው ክለባችን ማንቸስተር ዩናይትድ ምሽት 4 ሰዓት ሲል ብሬንትፎርድን ይገጥማል። ማንችዬ ካለው ሁል ጊዜም ቀኑ ብሬንትፎርድ እንደምታውቁት ትንሽ አስቸጋሪ ቡድን ነው። ለኛ በተለይ ደግሞ ያለፉትን 2 ጨዋታዎች ማሸነፍ አልቻልንም። በሜዳው ቢሆንም በሜዳችን መጥቶ ለማሸነፍ በጣም ይቸገራል። ለጥጠን እንደምንጥለው የታወቀ ነገር ነው። የዛሬው ጨዋታ ከኛ ይልቅ ማንቸስተር ዩናይትድን ቶፕ 4 ከማረጋገጥ ይልቅ ለማይክል ካሪክ ወሳኝ ጨዋታ ነው። የቋሚነት አሰልጣኝነቱን ለማግኘት ወሳኝ የሚባል ጨዋታ ነው። ማይክል ካሪክ ከዚህ በኋላ ያሉትን ጨዋታዎች በተለይ ደግሞ ዛሬ የሚያደርገውን ጨዋታ እንዲሁም ሊቨርፑል ጋር የሚያደርገውን ጨዋታ አሸነፍን በላይ ታክቲካል ጉዳዮች ታይተው ቋሚ አሰልጣኝ ሆኖ ለመቀጠር ትልቅ ቻንሱን የሚያገኝበት የዛሬውና ቀጣይ ጨዋታዎች ናቸው ማለት ነው። ወደ ጉዳት ስንመለስ ደግሞ ፓትሪክ ዶርጉ ተመልሷል ማለት ነው። የዛሬው ጨዋታ ላይ ምናልባትም ቤንቹኑ ልናየው እንችላለን። እንዲሁም ደግሞ ሌኒ ዮሮም ተመልሷል። ሌላ ዜና ማቲያስ ደሊት ያራዳ ልጆች ደሊት ተመልሷል። ጀነራል የዛሬውና ቀጣይ ጨዋታ ላይ ላንመለከተው እንችላለን። ነገር ግን ከሁለት ወይም ከአንድ ጨዋታ በኋላ ሜዳ ላይ እንመለከተዋል። ሜዳ ላይ ማለት ነው። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ።